ርዝቅ ትፈልጋለህ እንዲሰፋ ዘመድ ቀጥል። ማንንም ትቀጥለው የቆረጠዋል በተለይ ማይዘየረ በር የሚዘጋ ስልክ ማያነሳ አይን ዘይረው ነፍሴ የለም እዛ ላይ ዲላህ ነው አማሚያ ከብረ ኢድ ቀን ኬክ ይዞ መጣ። ይሄማ አላህ ኢድ ቀን እኮ ኬክ ይዞ መጣ። አሁንም ነውር ነው አለ አላህ። አረፋ ሰዓትኛ ደግሞ በገዛን ነው ይሄ ነው ስለ صلوا على النبي በር የሚዘጋባ አይደል ለአላህ ብለህ ነው አንተ من تواضع لله رفعه الله አላህ Subhanahu Wa Ta'ala የሰጣችሁን ገንዘብ ለፍታችሁ ያገኛችሁትን በለፋችሁት ልክ አይደለም ገንዘብ የሚገኘው። በለፋው ልክ አይደለም ሰው ገንዘብ የሚያገኘው። ቢሮ ቁጭ ብሎ በእስክሪብቶ የሚጽፈው ሰውዬ ቀን ሙሉ ኩንታል ከሚሸከመው በጣም ከሚለፋው ሰው የበለጠ ገንዘብ ሊያገኝ ይችላል። هذا فضل الله يؤتيه من يشاء ይህ የአላህ ትሩፋት ነው። አላህ ለፈለገው ሰው ነው የሚሰጠው። በመፍጋት በፈጋብ አይደለም። እንደዛ እንዳይመስላችሁ ያ ኢኽዋን ወንድሞቼ፣ እንደዛ አይደለም። ስለሰራ አይደለም የምታገኘው፣ ስለነገድክ አይደለም የምታገኘው፣ የተለያዩ የሥራ በሮችን ስለምታውቅ አይደለም የምታገኘው። አላህ የሚሰጠው ስጦታ ነው፣ የአላህ ትሩፋት ነው። ይህን ሪያ ቦታ ላይ ይሁንልኝና ይስሙልኝ ባለባቸው ቦታዎች ላይ ወጭ በማድረግ ይህን ገንዘባችሁን አታባክኑት። በኢኽላስ ቦታ ላይ አውሉት። እገሌ ተቸግሯል፣ ነፍሱ ማፍንጫው ልትወጣ ነው፣ እስቲ አንድ ሺህ እናዋጣለት ሲባል እጁ ማይፈታው ሰውዬ እገሌ ይሄን ያክል ሰጠ ተብሎ በሚጮህባቸው መድረኮች 100 ሺህ ብር ሰጣለሁ ይላል። 1 ሺህ ብር የከበደው ሰውዬ ይህ ምንድነው? هذا من تلاعب الشيطان የሰይጣን ጨዋታ ነው። ሰይጣን አንተን ሊያቀምህ ፈልጎ ነው፣ በገንዘብ ሊያከስር ፈልጎ ነው። ይህ 100 ሺህ ብር ምንም ዋጋ የለውም። እንደውም ጀሃነም መጀመሪያ መግቢያ ነው የሚሆነው። ለአላህ ብለህ ከሰጠህ ታገኝበታለህ። ግን ለሪያ ከሆነ ስም እንዲጠራ ስም እንዲነሳ ከሆነ ምንም አይገኝበትም ኪስረት እንጂ። ከዚህ አንፃር ገንዘባችን በአግባቡ መጠቀም አለብን። በለፋ አይደለም፣ ሚስጥሩ ይሄ ነው። ብዙዎቻችን ስኬት የሚገኘው በሌሊት እንቅልፍ በማጣት በቀን ደግሞ በፀሐይ በመቃጠልና በመድከም ብቻ ይመስለናል። እርግጥ ነው እስልምና ስራንና ጥረትን ያዛል፣ ሰነፉን አይልም። ነገር ግን የብዙዎቻችን ድካም ፍሬ አልባ የሚሆነው ለምን እንደሆነ አስበን እናውቃለን? ከተወሰነ ጊዜ በኋላ አላህ እንደ ዝናብ ላይ ደፋበታል ሪዝቁ። አያባጥዋ ሻሃዳ ያስፈልገው። የድሮ አባቶቻችን ዲግሪ ነበራቸው ወይስ ፒኤችዲ ነበራቸው? ፒኤችዲ ያለውን ቀጥሮ ያሰሩ ከቁርአን ጋር የተሳሰሩ ናቸው የድሮ አባቶቻችን። እስኪ አምጣልኝ የድሮ አባት ቁርአን ሳይቀራ 24 ሰዓት ያለፈበት እስኪ አንድ አባት አምጣ። 24 ሰዓት ሰላ አለ ነብይ ሳይሉ ያለፈ አባት እስኪ ያሳይ። አባት ሆኖ እሱ ቤቱ ዘመድ አርሂቡ ዓሊም አርሂቡ ያላለ ነበር እንዴ ድሮ? አላህ የሚወደውን ስራ በሙሉ ሰሩልን። አላህ ሀያታቸውን እንደሚወዱት አደረገላቸው። ይሄ ነው ሚስጥሩ እዚህ ጋር። ኩን ሊላሂ ከማ ዩሪድ የኩኑ ለከ ከማ ቱሪድ። አላህ እንደሚሻውንልን ይኸው ከዛ አላህ ደግሞ እንደሚያደርግልህ ሀያት ሪዝቁን እንዲደፋብኝ ያለ ላይ ይሄ ነው ሚስጥሩ አለ። ይሄ ነው ሚስጥሩ አለ። ሪዝቅህን ዋስትና ሰጥቻለሁ፣ ከልክ በላይ አትድከም። መርህን እስከ መጣስ ድረስ የሚያደርስ ተዓብ ውስጥ ለምን ትገባለህ? በቃ የመጨረሻ ጭንቀትህ እሱ ብቻ አይሁን። ضمان አድርጌልሃለሁ፣ ሰበብ አድርስ፣ በእኔ ተመካ፣ እኔ ወደ አንተ አመጣልሃለሁ። ኢን ቀለ ፈላ ተሕዘን፣ አነሰ ብለህ አትዘን። ወኢን ከሱረ ፈላ ተፍራህ፣ በዛ ብለህም አትኮፈስ፣ በጣም አትደሰት፣ አትዝለል። ሪዝቄ አነሰ ብለህም አይክፋ፣ በዛ ብለህም ኩራት የሚያመጣ ፈራህ ማለት በጣም በቃ መንቦጥር ድረስ የሚያደርስ አቱን። እንደዛ አረማመዱ ሁሉ ይቀየራል። ትንሽ አካውንቱ ከፍ ካለ አካውንቱ ከፍ ማለቱን ሰውም ላያቅ ይችላል እኮ፣ ግን እሱ እንትን ይላል። ገባ? ብዙ ሰው ይለፋል ግን አይሳካለትም። ብዙ ሰው ይደክማል ግን በረካ የለውም። ሚስጥሩ ያለው በክንድ ጥንካሬ ወይም በሰዓታት ብዛት ሳይሆን ተውፊቅ ላይ ነው። ዳቦና ሻይ ብትበላ በቀን አንድ ዳቦ አንድ ሻይ አላህ ከጻፈልህ አጀል 1 ደቂቃ ይቀንስ። የዓለም ምርጥ ምግብ ብትበላ 1 ደቂቃ አይጨምርም አጀልህ። ወር አጀልህና ሪዝቅህ አልቋል እኮ ተጽፎ። አላህን ፈርተህ ብቻ ያቺ መውሰድ ነው የደረሰችው። ተረጋጋ። ያንተ የሆነውን ወላሂ ወተላህ ወቢላህ ያንተ የሆነውን ሪዝቅ ካንተ ሌላ ማንም አይወስደው። ደከማ ብትሆን
24 ሰዓት ብትሰራ ያንተ ያልሆነው ርዝቅ ወላሂ አይመጣም። የትም ቦታ ብትደበቅ ድርሻ ትመጣለች። ይህን ሰማና አንድ ሙልሂድ አሉ እንደ አላህ የትም ቦታ ቢሆን እንደው ለኔ ያላትን ርዝቅ ያበላኛል አለ። አሁን የንም ብለ ሞክረዋለሁ አለ። ጫካ ሄዳሉ ኢድራብ ሊያረግ ማለት ነው። የራብ አድማ ወሰነና ጫካ ውስጥ ማንም የማያየው ማንም የማያገኘው ቦታ ሄዶ አልበላም አልጠጣም ብሎ ጫካ ውስጥ ተኛ። ከዛ ዋሻ ነገር አለ። እዛ ዋሻ ዝናብ ሲመጣ ምናምን ዋሻ ገባለና እንትና ኃይለኛ ዝናብ መጣ። ኃይለኛ ዶፍ ዝናብ ሲመጣ ጎርፉ ዝናቡ ሲያዋክበው እዛች ዋሻ እንደምን ገባ። ነፍስ ናትና ማለት ነው። ኋላ ነጋዴዎች ወትሮ ነጋዴዎች እንግዲህ በአጋሰስ በፈረስ በበቅሎ በግመል ሸቀጣቸውን ጭነው ይጓዛሉ በበረሃ። ያ ዝናብ ሲመጣባቸው እነሱም ያን ዋሻ ያውቁ ነበር። እዛ ዋሻ ሄደን እንጠለል እኮ ይሄ ዝናብ ጎርፉ ማላሰደንም ብለው እንደምንም እየተጨረጨሩ እዛ ሲመጡ ሲገቡ ሰው ተኝቷል ዋሻ ውስጥ። ሲጠሩ ሲነግሩ እሱ ወስኗል። ማንም ሊጠራኝ ወይ አይደለም እስቲ እንዴት እንደሚመገበኝ ያለ አተሐዳ። አሁን እዛ ገቡ፣ ጭለታቸውን አወረዱ። ምን አሉ ሲያወጥ ሰው ነው። ሰው እየታሞ እኮ ነው እንግዲህ የሚል ሰው ቢቀምሰው የለም። ምን ያህል ቆይቶ የሆነ እዚህ ቦታ አሁን እንግዲህ ጌታ ምን ይላል? ይህል ሳናበላ ብናድር ቢሞትብን ሳሉና ይጨነቁ ጀመር። ማብላት አለብን። የማር ጭነት ማር ነው የጫኑት። ማሩን ፈቱና በሳህን አውጥተው ማር እንደ አፉን ቢቀቡት ግግም አድርጎ ስኪት አልስ ማር ጣፍጣለች። የፈለገ እስቲ እንዴት አድርጎ እንደሚያስገባ ታውቃለህ? ኧረ ደርቋል እኮ የሰውዬ አሉ። ምንም ሊቀምስልን አልቻለም። ሊሞትብን እኮ ነው። ምን ይሻለናል? አንተ እንደዚህ ታችኛውን ከንፈር ዘልጠ አንተ የላይኛውን ያዝና አስገባበት። 3-4 ሰው ተጫጭኖ መልግጮ በግድ ሲያስገባበት ጎረሮው እንደገባ ሳቁን ለቀቀው። ለቀቀ። አንተ ሰውዬ ቢሞከረው ትጫወትብን አሉት። ምን ሆነ ነው እንደዚህ ሆነ? እሺ ማርንም ያህል ነገር በነፃ እየሰጠን ደግሞ አልበላም ብለህ እንድታረጋለህ ትስቅብናለህ ሲሉት፣ አይ እናንተ አይደለም የሳቅሁት አለ። የጌታዬ ጉዳይ ነው ያሳቀኛል። እሱ ጋራ ተሐዲ ሁኜ እንደው ለኔ የተባለችውን ርዝቅ የትም ብገባ አያመልጥም ሲሉኝ ይሄን ሞክረዋለሁ ብዬ በቃ ዝገባው። አሁን እናንተ ትመጣላችሁ እያላሰብኩኝ እኔ ወስኛለሁ። ወይ ምን ያርጉ እንዳበላኝ ወይ ሞቴን እየጠበቅኩ ነው። ያው አመጣችሁ በግድ እናንተ ባላቀማችሁ ሁሉ ተጫጭናችሁ ካታችሁኝ ወለላ ማራለ። ስለዚህ እንዴት አልስቅም አለ። አላህ ያለው እውነት ሆነ አለ። ተዛ ትልቅ ሙሂድ ሆነ ይባላል ሰውዬው ዳዒያ። ሚስጥሩ 3 ነገሮች ላይ ናቸው። አንደኛ ንያ ወይም አላማ። የምትለፈው ለምንድን ነው? ዝናን ፍለጋ ወይስ ለስራህና ለቤተሰብ ሐላል ሲሳይን አግኝተህ የአላህን ውዴታ ለማግኘት? ስራህን ኢባዳ ካደረከው አላህ በትንሽ ድካም ትልቅ በረካ ይሰጣል። እኔ ከፈን ልሰርቅ ሲሄድ ለቂብላ ጀርባ ሰጥተው አገኛቸዋለሁ አለ። እኔ ሼኹ አለቀሱና እነዚህ አላህን በሪዝቅ የሚጠረጥሩ ሰዎች ናቸው አሉ። ደርስ ላይ ታውቃላችሁ፣ ከፈን ይሰርቅ የነበረ ሰው አሁን መስረቁ ነው የሚገርመው። ድፍረቱን የገረመኝ ከመስረቁ መቅበር እንፈራለን። ለሊት ሄደ ከፈን መስረቅ ለኢላሃ ኢላላህ። አልሐምዱሊላህ ዘመናችን ላይ ሽፍታዎች ማደብ አድርገዋል ማለት ነው። ሰለላሁ ዐለይሂ ወሰለም። ከዛ ተውባ አረገ፣ ወደ አላህ ተመልሶ ደርስ ያሐድር ነበር ሼኹ ጋር። ጠየቀ አንዴ እንዴት ነው አሉት። ጠየቁ ስለ ሐያቱ ሲጠየቅ እናንተ ወደ ቂብላ አድርጋችሁ ሱና ወደ ቂብላ አይደል ለሐድ ላይ ሰውየው ወደ ቂብላ። እኔ ከፈን ልሰርቅ ሲሄድ ለቂብላ ጀርባ ሰጥተው አገኛቸዋለሁ አለ። ሼኹ አለቀሱና እነዚህ አላህን በሪዝቅ የሚጠረጥሩ ሰዎች ናቸው አሉ። እንደርስ ላይ የሚያጅበው እኮ ሌላ ነገር አለ። እናት ማህፀን ውስጥ እያለን ፈሳሽ እያለህ እኮ አላህ ረሳህ። ማግኘት አትችል፣ መዋጥ አትችል። በእምብርት በኩል እንደዛ እያገለበጠ አላህ ያ ሁሉ አኑሮ አልተማርክ፣ እግርህ መራመድ አይችል፣ እጅህ መንካት አይችል። ያ ሁሉ በድክመት አውጥቶ በእግር ስትሄድ ማን ይረዝቀኛል? ማን ይረዘቀህ? እዛ ውስጥ ማን ለዚህ ረዘቀክ? የተጻፈው ሪዝቅ
ሌላ አገር ከሆነ ወላሂ እዛ አገር ወስዶ ነው አላህ ያንን ሪዝቅ አንድ ማንኪያም ብትሆን እዛ ሳትቀምሳት ቀብር መግባት የለም። አጀል ከሚፈልግ የበለጠ አሉ ነብዩ ሰለላሁ ዐለይሂ ወሰለም። አንድ ሰው አጀል ታውቃሉ፣ ሞት ከሚፈልገው የበለጠ ምን ይፈልጓል? ሪዝቁ ይፈልጓል አሉ ነብዩ ሰለላሁ ዐለይሂ ወሰለም። አጀል እንደሚያሳድድ ሪዝቅህም ያሳድድሃል። እናታችን ሆድ ውስጥ ሆነን የቀለበን ጌታ እንዴት ስንወጣ እንዴት እናታችን ሆድ ውስጥ ምንም አቅም ሳይኖረን እናታችን ሽሮ በልታ ምን በልታ የወር አበባውን እንዲቋረጥ አድርጎ ደሙን ወደ ምግብነት እንዲቀየር አድርጎ ከወጣም በኋላ የምትበላው ምግብ ወደ ወተትነት የቀየረው ማን ነው? አላህ አይደል እንዴ? በኪታቢ ርዝቅ ነው እኮ ገና የ4 ወር ጽንስ ሲሆን ርዝቅ ተጽፏል። ምን እንደሚበላ ከእናቱ ወር ጀምሮ ወጥቶ ዱንያ ላይ ያለው ቆይተው ምን ያህል ጊዜ ነው የምግብ እያንዳንዱ ነገር ተጽፏል። በአላህ ላይ መመካት እንዴት ይወርዳል? ዶላር ጨመረ ቀነሰ ሊያስጨንቅ የሚገባ ጉዳይ ወንጀሌ ጨመረ ወይስ ቀነሰ ነበረ? ስነ ምግባሬ ጨምሯል ወይስ ቀንሷል ነበረ ሊያስጨንቀን የሚገባው? ጸባይ አምሯል አላማረም ነበረ ሊያስጨንቀን የሚገባው? ሪዝቅማ በአላህ እጅ ነው። አላህ ነው የሚረዝቀው። ያ ማለት አትስራ አይደለም። መልፋት፣ መስራት፣ መድከም እንዳለብን ኢስላም በዚሁ ጋር በደንብ አስቀምጦልናል። ግን እኛ ኢማናችን እየወረደ ሲመጣ በትንሽ ነገሮች ምን እንሆናለን? በቃ እንሸበራለን፣ ጭንቀት ይሆናል። ላኢላሃ ኢላላህ። ይሄ ከሙስሊም አይጠበቅም። አላህን በብቸኝነት ከሚገዛ የአላህ ባሪያ በሆነ ላይ በጭራሽ። ረዛቂው አላህ ነው፣ የሚለግሰው አላህ ነው። የፈለገ ያላችሁት ምንዛሪ ዶላር እታች ዝቅ ቢወርድ እንኳን አላህ የርዝቅች ነው ካለ ከዛ ውጭ ማለፍ የለም። ስለጨመረ ስለቀነሰ አይደለም። ሁለተኛ ተወኩል ወይም በአላህ መመካት። ሰበቡን አድርግ፣ ጥረትህን ጨርስ። ነገር ግን ልብህ በጥረቱ ሳይሆን በረዛቁ ወይም በሲሳይ ሰጪው ላይ ይንጠልጠል። እኔ ስለለፋው አገኘው ሳይሆን አላህ ስለረዳኝ ተሳካልኝ የሚል ልብ ሲኖርህ በረካው ከማታውቀው አቅጣጫ ይፈሳል። አላህ ለሰው ልጆች ሀብት ይሰጣል፣ ስልጣን ይሰጣል፣ ልጅ ይሰጣል፣ የተለያዩ ዱንያዊ ጥቅሞችን ይሰጣል። ለሰው ልጆች አላህ ከሚሰጣቸው ነገሮች ሁሉ በላጩ ይበልጥ ውዱ አስፈላጊው ጠቃሚው ሂዳያ መመራት፣ መቃናት፣ መስተካከል፣ አላህን ማወቅ፣ የሚወደውን አውቆ መስራት፣ የሚጠላውን አውቆ መተው፣ ነቢያት የተጓዙበት መንገድ ላይ አንገት ደፍተው ግራ ቀኝ ላይ ላሉ የስሜት ውጤት ለሆኑ ጎዳናዎች ትኩረት ሳይሰጡ በእነሱ ብልጭልጭ ሳይሸነገሉ አላህ ተባረከ ወተዓላ ለሰው ልጆች የመረጠው ነቢያት የተጓዙበት ወልዮች፣ ሷሊሖች፣ ሹሃዳዎች የሄዱበት መንገድ ላይ አንገት ደፍቶ መሄድ ትልቁ የአላህ ስጦታ ይሄ ነው። ርዝቅ ትፈልጋለህ? አትንከራተት። ሱብሂ ስገድ እስከ ይሽራቅ አላህን ዘክር። ሱብሂ ሰግዶ እስከ ይሽራቅ አላህን ዘክር። ወደ ስራ ሰው ያለው ነው። ዱንያን ዓለም ርዝቅ ፍለጋ ከሚንከራተት ይበልጥ አላህ ቀረብ አውራዶ ወዲህ ቢሆን ማደሪያ የሚያጅብ ይሄ ብቻ ሳይሆን ልክ ፈጅር ሲሆን ደግሞ ዘሎ ሲወርድ ታየዋለህ። لا يكون الضيق أكيس አውራዶ ይሻላል። አላህ በخلቀው ጨለማን ወጀዐልነ الليل لباسا وجعلنا النهار معاشا። አሁን ገለበጥ ነው አላህ ፀሐይ አሁን ጠልቀቁ ጨለማ አብርተን ሞባይል ነካል አፍያም እያጣ ዲንም እያጣ ሆነ አንድ ላይ። ሶስተኛ ዱዓ ወይም ልመና። የሰማይ ደጃፎች ሳይከፈቱ የምድር ደጃፎች አይከፈቱም። ድካምህን በዱዓ ካላጀብከው ጉልበትህ ብቻውን አያደርስህም። ጠዋት ስትወጣ አላህን እየለመንክ ማታ ስትገባ አላህን እያመሰገንክ ይሁን። በዛሬው ተስፋ ሰጪ ንግግር ራሴንም እናንተንም ልምከርበት ኢንሻአላህ። እናንተ ደግሞ ሰምቶ ለመተግበርና በብዛት ሼር ማድረግ አትርሱ። ምናልባት ይህ ምክር በጣም የሚያስፈልገው ሰው ጋር ይደርስ ይሆናል። ምን መሰላችሁ? አሁን ላይ እኔንም ጨምሮ የርዝቃችን ጉዳይ ያስጨንቀናል። ለዛም ነው የአንዳንድ ሰዎች ርዝቅ ምናልባት ከምንም አይነት በሽታ ነፃ ሆነው ጤነኛ መሆን ሊሆን ይችላል።
ወይም ለሚሰሯቸው ጥፋቶችና ወንጀሎች አላህ ወንጀላቸውን መደበቁ ሊሆን ይችላል። ወይም ባሮቹ ዘንድ ተቀባይነት እንዲኖራቸው እያደረገ ሊሆን ይችላል። ወይም በፍቅር የተሞላ ቤተሰብ ሰጥቷቸው ሊሆን ይችላል። አሊያም ጠቃሚ የሆነ ዕውቀትን ሰጥቷቸው ሊሆን ይችላል። የአላህ ሲሳዮች ብዙ ናቸው። በገንዘብና በቁሳዊ ነገሮች ብቻ የሚገደቡ አይደሉም። አላህ በውሳኔዎቹ ላይ መደሰትን ከለገሰን ሁሉም ነገር ጥሩ ርዝቅ ሆኖ ይታየናል። በአላህ ውሳኔ መደሰትን ያጣን እንደሆን ዱንያን በአጠቃላይ ብንይዝ እንኳን አንደሰትም። ለኛ የተወሰነ ነገር ከሆነ በሁለት ተራራዎች መካከል ቢሆን ይመጣልናል። ለኛ ያልተወሰነ ነገር ከሆነ ደግሞ በእጆቻችን መካከል ቢሆን እንኳን አይሆንልንም። ለኛ የተጻፈ ነገር ከሆነ በእርግጥም ደካማ ብንሆንም እንኳን እናገኘዋለን። ሲጀምርም ለኛ ያልሆነ ነገር ደግሞ ጠንካራ ብንሆንም እንኳን አናገኘውም። አላህ ለኛ የከፈተውን በር የሰው ልጆችም አጋንንትም ቢተባበሩ እንኳን ሊዘጉብን እንደማይችሉ አውቀን ሕይወታችንን ተረጋግተንና በአላህ ተማምነን እንኖር። የምትጨምሩት ሐሳብ ካለ ሰዎች ስለሚጠቀሙበት በኮመንት መጻፋችሁን አትርሱ። ሐሳብ ከሌላችሁ ደግሞ እስቲ ከልባችሁ አሚን በሉ። አላህ ለሁላችንም ለዲንም ለዱንያም የሚጠቅመንን የሆነን ሀብት ይስጠን። የማንሰስትበትና ወደ አላህ ሙሐባ የምንቃረብበት የሆነን ሀብት። አላሁመ አሚን። ብዙ ሰዎች የአላህ ባሪያ ከመሆን ይልቅ የዱንያ ባሪያ የሆኑ ዱንያን ሲያገኙ ደስ ይላቸዋል፣ ሲያጧት ይከፋቸዋል፣ ምድር ትጠባቸዋለች፣ አላህን ይረሳሉ፣ መኖር ማይችሉ ይመስላቸዋል። ይህ እንዳይሆን ዱንያ እንዳታታልለን ዋናው ሐሳብ፣ ጭንቀታችን፣ ትኩረታችን፣ ልፋት፣ ድካማችን ለአኼራ እንዲሆን ዱንያን መጓጓዣ ወደ አኼራ መሸጋገሪያ ድልድይ እንድናደርጋት ተመክረናል። ያለፈው ዱንያ ላይ ያሳለፍነው እድሜ የያዘውን ይዞ አልፏል። ነገ አላህ ምን ፍርድ እንደሚሰጥ ማናችንም አናውቅ። የቀረን የዱንያ ቆይታ ደግሞ ምን ያክል ጊዜ እንደሆነ ማናችንም አናውቅ። እንዲህ ናት ዱንያ። ያለፈ ህይወት መጪ ህይወት። ያለፈውን በመልኩ አሳለፍነው። ብዙዎቻችን ያለፈ ህይወታችንን ረስተን ሊሆን ይችላል። ጥሩም መጥፎም አልፏል፣ ተመልሶ አይመጣም። መጪው ምን ይዞ እንደሚመጣ አናውቅም። በደስታ በጸጋ የሚኖርም ቀጣይ ህይወቱ ምን እንደሚመስል ሊገምት ይችላል። በእርግጠኝነት ማንም አያውቅ። ኸይሩ፣ ኒዕማው፣ ሀብቱ፣ ምቾቱ ይቀጥላል አይቀጥልም አናውቅም። ችግር ላይ ያለ አካል ችግሩ፣ ብሶቱ፣ መከራው ይቀጥላል ወይስ ያበቃል አናውቅም። እቺ ናት ዱንያ። ያለፈው አልፏል፣ መጪው አይታወቅም። መጅሁል የሆነ ህይወት ነው የዱንያ ህይወት። ምንድነው ያለን እኛ? አሁን ያለንባት ሰዓት ነው ያለችን። በምን ላሳልፋት እቺን ሰዓት? ነገ ከእንደዚህች አይነት ባህሪዋ ከማይገባ ከችግር ከመከራ ህይወት ስወጣ አላህ ፊት ስቆም ወደ አኼራ ስሸጋገር በሚጠቅመኝ ስራ ላሳልፍ የዛሬ ያለችኝን ሰዓት። ትናንት አልፏል፣ ነገ ይመጣል አይመጣም አይታወቅም። ምን ይዞ እንደሚመጣም አይታወቅም። ዛሬ ነው ያለኝ። ጤና አለኝ፣ አካላትን አላህ ሰጥቶኛል። ጌታዬን መገዛት የምችልበት ወደሱ የምቃረብበትን እድል አመቻችቶልኛል። ልጠቀማት እቺን ቀን ልንል ይገባል። ወዳጄ ሆይ አላህ ላንተ የጻፈው ሲሳይ ወይም ሪዝቅ በሩጫህ አይጨምርም፣ በመቀመጥህም አይቀንስም። አንተ ላይ የሚጠበቀው በተገቢው መንገድ መንቀሳቀስ ብቻ ነው። ችግርን ለሰው ቢናገሩ የነገሩት ወዳጅ ከሆነ የባሰ እንዲጨነቅ ማድረግ፣ ጠላት ከሆነም እንዲደሰት ማድረግ። ከአላህ ጋር ተባረከ ወተዓላ ከሆኑ ሁሉም ነገር ቀላል ነው። ወመን የተወከለ ዐለላሂ ፈሁወ ሐስቡሁ፣ በአላህ የተመካ አላህ በቂው ነው። ፈቁል ሐስቢየ አላህ ላ ኢላሃ ኢላ ሁወ ዐለይሂ ተወከልቱ ወሁወ ረቡል ዐርሺል ዐዚም እንድንል ተመክረናል። ሪዝቅህ እንዲሰፋ ሪዝቅሽ እንዲሰፋ ትፈልጊያለሽ? እንግዲያውስ እነዚህን አራት ነገራቶች ተግባራዊ አድርጉ ይሉናል ኢማሙ ኢብኑል ቀይም ዐለይሂ ረሕመቱላህ። አንደኛ የሌሊት ሰላት መስገድን አብዛ። ሁለተኛ ሰደቃ መስጠት ላይ፣ የተቸገሩትን ማብላት ላይ መሳተፍህን አትርሳ። ሶስተኛ ከንጋት በፊት ኢስቲግፋር ማድረግህን አትርሳ። አራተኛ በቀኑ ጅማሬና በቀኑ መጨረሻ ላይ አዝካር ማድረግህን አትርሳ። እነዚህ አራት ነገራቶች የርዝቅ መከፈቻ ሰበብ ይሆናሉና አጥብቀህ ያዛቸው፣ አጥብቀሽ ያዛቸው። አስታውስ፣ በረካ የሌለው ብዙ ሀብት ጭንቀት ነው። በረካ ያለው ጥቂት ስራ ግን የዱንያም የአኼራም ደስታ ነው። ስለዚህ አትጨነቅ፣ ሰበቡን አድርግ፣ ቀልብህን ከአላህ ጋር አውጋ።
ሚስጥሩ ያለው ድካምህ ውስጥ ሳይሆን አላህ በሰጠህ ተውፊቅና በረካ ውስጥ ነውና። የኔን ወዳጅ አዛ የሚያደርግ ከኔው ጋር ነው ጦርነት የከፈተው ይላል አላህ። እዚህ እኔ በጣም ያስደነግጠኛል። ይሄ የአላህን ወልይ ማን እንደሆነ ስለማናቀው አቃጣቀው። ስለዚህ ማንኛውንም ሙስሊም በጣም በጥንቃቄ መያዝ እንዳለበት ነው። አዳዋ አድርገህ የያዝከው ወንድምህ ወልይ ምን አውሊያኢላህ ሊሆን ይችላል። አንተ ምናልባት በሆነ ነገር በሐሳብ ተለያይ፣ ችግር የለም። የሐሳብ ልዩነት ችግር የለም። የሐሳብ ልዩነት ወደ ቀልብ ልዩነት ደርሶ ወንድምህን እስከ መጥላት ካደረሰህ ግን ያኔ የአላህ ወልይ ሆኖ እየጠላኸው ሊሆን ይችላል። እየተዋጋኸው ያለ የአላህ ወልይ ይሆናል። ያኔ ጦርነቱ ከአላህ ጋር ነው የሚሆነው። አንተ የአደም ልጅ ሆይ እኔ በእጄ ነው የፈጠርኩ፣ እኔው ተንከባክቤ ነው ያኖርኩ ያሳደግኩ፣ እኔው ነኝ የፈጠርኩ። አንተው ግን ታምጽና እኔን ተቃራኒ ትሰራለህ። ፈኢዛ ረጀዕተ ኢለየ ቱብቱ ዐለይክ፣ ስትመለስ ደግሞ ተውባህን እቀበላለሁ። ፈሚን አይነ ተጅዱ ኢላሀን ሚስሊ ወአነ አልገፉሩ ረሒም፣ የት ታገኛለህ የኔ አይነት ጌታ እኔ አዛኝና መሐሪ ሆንኩ ነኝ ይላል አላህ ሱብሓነሁ ወተዓላ። በጣም ይገርማል። ሰዎች ወደ አላህ ሱብሓነሁ ወተዓላ ሊቃረቡ የሚችሉበት ትልቁ ስራ አላህ ግዴታ ያደረገውን ነገር መፈጸም ነው። አላህ እንዲወዳቸው አላህ የሚወደውን ነገር ለመፈጸም ከፈለገ አንድ ሰው አላህ ግዴታ ያደረገውን ነገር ነው። አላህ እንዲወደው የፈለገ ሰው ደግሞ ነዋፊል ነው አይደል የሚፈጽመው። ግዴታ ስትፈጽም አላህ የሚወደውን ነገር ፈጸምክ። አላህ እንዲወድህ ከፈለክ ደግሞ ከግዴታ አልፈህ ነፍል የሆኑ ትርፍ የሆኑ ጾሞችን ተርፍ የሆኑ ሰላቶችን ትሰግዳለህ። ልክ አላህ ሲወድህ ግን ሌላ ነው ታሪኩ። መን ዓዳሊ ወልየን ፈቀድ አዘንቱ ቢልሐርብ